ጥያቄ ለክርስቲያኖች፣ ሙስሊሞች በቀን 5 ጊዜ ሲሰግዱ ለምን ይመስላችኋል? ሙስሊሞች ለምን ይሰግዳሉ? እስቲ ይህንን ጥያቄ ለራሳችሁ ጠይቃችሁ ታውቃላችሁ? ሙስሊሞች በቀን 5 ጊዜ ሶላት የሚሰግዱባቸው በርካታ መንፈሳዊ፣ ስነልቦናዊና ማህበራዊ ምክንያቶች አሉ። ዋና ዋናዎቹ ነጥቦች እንደሚከተለው እስቲ እንመልከታቸው። አንደኛ፣ የፈጣሪን ትእዛዝ ለመፈጸም ወይም ደግሞ አምልኮ። በእስልምና አስተምሮ ሶላት ከእስልምና 5 መሰረቶች አንዱና ዋነኛው ነው። ሙስሊሞች ሶላትን የሚሰግዱት አላህ ሱብሓነሁ ወተዓላ ስላዘዛቸው ነው። ይህ ትእዛዝ በቁርአን ውስጥ በተደጋጋሚ የተጠቀሰ ሲሆን አንድ ሙስሊም ለአላህ ያለውን ታዛዥነትና ባሪያነት የሚገልጽበት ዋነኛው መንገድ ነው። ሁለተኛ፣ ከፈጣሪ ጋር ቀጥታ ግንኙነት ለመፍጠር። ሶላት አንድ አማኝ ከፈጣሪው ጋር የሚገናኝበት መንፈሳዊ መስመር ነው። በሶላት ወቅት ሙስሊሞች ያለምንም አማላጅ ከፈጣሪ ጋር ይገናኛሉ። የውስጥ ሰላምን ለማግኘት፣ እርዳታን ለመጠየቅና ምስጋናን ለማቅረብ ትልቅ ዕድል አለው ሶላትን መስገድ። ሶስተኛ፣ ምስጋናን ለመግለጽ ወይም ደግሞ ሹክር። አላህ ለሰው ልጆች ለሰጣቸው ስፍር ቁጥር የሌላቸው ጸጋዎች፣ ጤና፣ ቤተሰብ፣ ምግብ፣ እስትንፋስ ምስጋና ማቅረቢያ መንገድ ነው። ቆሞ መቅራት፣ መስገድ፣ ሩኩዕና በግንባር መደፋት ወይም ሱጁድ የከፍተኛ ክብርና ምስጋና መገለጫዎች ናቸው። አራተኛ፣ ከኃጢአትና ከመጥፎ ነገር ለመራቅ። ቁርአን ላይ እንደተጠቀሰው በእርግጥም ሶላት ከመጥፎና ከሚጠላ ነገር ሁሉ ትከለክላለች። 29:45 በቀን 5 ጊዜ ሶላት ላይ የሚቆም ሰው ስለ ፈጣሪው ስለሚያስብና ራሱን ስለሚገመግም ወደ መጥፎ ድርጊቶች የመግባት ዕድል ይቀንሳል ማለት ነው። አምስተኛውን እስቲ እንመልከት። የአእምሮና የልብ እርጋታን ለማግኘት። በአሁኑ የጭንቀት ዓለም ውስጥ ሶላት እንደ መንፈሳዊ እረፍት ያገለግላል። መረጋጋት በዱንያ ወይም በዚህ ዓለም ስራ የተወጠረ አእምሮ በቀን 5 ጊዜ ስራውን አቁሞ ወደ ሶላት ሲገባ መንፈሳዊ እረፍት ያገኛል ማለት ነው። ተግባራዊ ስነ ስርዓት። ሶላት አንድን ሰው ጊዜን በአግባቡ እንዲጠቀምና ስነ ስርዓት ያለው ህይወት እንዲመራ ያግዘዋል። ስድስተኛ፣ አንድነትን ለማጠናከር። ሙስሊሞች በጋራ በጀማዓ መስጊድ ውስጥ ሲሰግዱ በሀብታምና በድሃ፣ በነጭና በጥቁር፣ በሹብና በምንጭም መካከል ልዩነት አይኖርም። ሁሉም እኩል በአንድ መስመር ተሰልፈው ለአንድ ፈጣሪ ይሰግዳሉ። ይህም ጠንካራ ማህበራዊ አንድነትን ይፈጥራል። እናንተስ ስለ ሶላት ምን ታስባላችሁ?